ከሰሞኑ በተለያዩ ሶሻል ሚዲያዎች ላይ ሰምታችሁ ሊሆን ይችላል። በሀገራችን ኢትዮጵያ በበጎ ስራ የሚታወቀው ማስተር አብነትን በተመለከተ የታብሪልስ ሞተርስ እንግዲህ ኤሌክትሪክ መኪናን ሊሸልም መሆኑን ሁላችንም የምናውቀው ነገር ነው። ታዲያ በዛሬው ፕሮግራማችን በኢትዮጵያ እጅግ ርካሽ የሆነችዋን ተሽከርካሪ የሚያስመጣት ይህ ድርጅት አሁናዊ ዋጋዋ ስንት ነው? ሙሉ ዝርዝር መረጃውን እስከ መጨረሻው ድረስ ይመልከቱ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን ላይ በሀገራችን ኢትዮጵያ በብዛት የምናውቃት በተለይ ከቅርብ ጊዜ ወዲህ እጅግ በጣም ተመራጭና በአነስተኛ ዋጋ የምትሸጠውን የሱዙኪ ኢኮ አሁናዊ የዋጋ መረጃን ይዤላችሁ ቀርቤያለሁ። መግቢያ ላይ እንደሰማችሁት በሀገራችን ኢትዮጵያ እንግዲህ ይህችን ተሽከርካሪ የሚያስገባት ታብሪልስ ሞተርስ በቅርቡ እንግዲህ ከሰሞኑ መነጋገሪያ የሆነውን የማስተር አብነትን እንግዲህ የፋውንዴሽን ማጠናከሪያ የሚሆን የኤሌክትሪክ መኪና ለመስጠት ከሰሞኑ መነጋገሪያ ሆነዋል። ታዲያ ይህ ድርጅት እነዚህን ተሽከርካሪዎች አቅርቦ በአሁኑ ሰዓት ምን ያክል እየተሸጠ ነው፣ በባንክ አማራጭስ ምን ያክል እየተሸጡ ነው የሚሉትን ሙሉ ዝርዝር መረጃ ይዤላችሁ ቀርቤያለሁ። እንዲሁም ስለ ተሽከርካሪዋ አጠቃላይ ባህሪና ሁኔታ በስፋት የምንመለከት ይሆናል። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ ወራችንን ጠብቀን የነዚህን ተሽከርካሪዎች አሁናዊ የጥቅምት 2018 ሙሉ መረጃን ይዤላችሁ ቀርቤያለሁ። ከሰሞኑ በተደጋጋሚ እንግዲህ ይህችን ተሽከርካሪ ምን ያክል እየተሸጠች ነው፣ የባንክ አማራጯ ስንት ነው ያላችሁ በተደጋጋሚ እየጻፋችሁልኝ ስለሆነ እንግዲህ ዛሬ ሙሉ ዝርዝር መረጃዋን ይዤላችሁ ቀርቤያለሁ። ወደ ዋጋው መረጃ ከማለፋችን በፊት ስለ መኪናዋ አንዳንድ መረጃዎችን ልስጣችሁ። ይህችን ተሽከርካሪ የሚያመርታት ድርጅት ማሩቲ ሱዙኪ ሲሆን የመኪናው ቦዲ ታይፕ ኮምፓክት ቫን ነው። እነዚህ ተሽከርካሪዎች ዕቃ ለመጫን ተብለውና ለሕዝብ አገልግሎት ተደርገው በሁለት አይነት አማራጭ ለገበያ እንዲቀርቡ ይደረጋሉ። የነዚህ ተሽከርካሪዎች አጠቃላይ ርዝመት 3.6 ሜትር ሲሆን ስፋታቸው 1.4 ሜትር ነው። የነዚህ ተሽከርካሪዎች አጠቃላይ ቁመት 1.8 ሜትር ሲሆን እነዚህ ተሽከርካሪዎች እንግዲህ ከመሬት ያላቸው ከፍታም 160 ሚሊ ሜትር ነው። እነዚህ ተሽከርካሪዎች እስከ 700 ኪሎ ግራም ድረስ ዕቃ ለመጫን የሚችሉ ተሽከርካሪዎች ሲሆኑ የተገጠመላቸው ቸርኬ የብረት ቸርኬ ነው። በእነዚህ ተሽከርካሪዎች ላይ የተገጠመላቸው የፍሬን ሲስተም ለፊተኛው ዲስክ ብሬክ ሲሆን የኋለኛው ደግሞ ድራምፐር ነው። በእነዚህ ተሽከርካሪዎች ላይ የተገጠመላቸው ኢንጂን ባለ 1.2 ሲሲ 4 ሲሊንደር ሲሆን 79 የፈረስ ጉልበትም ያመነጫል። እነዚህ ተሽከርካሪዎች የተገጠመላቸው ትራንስሚሽን ማኑዋል ትራንስሚሽን ሲሆን ባለ 5 ስፒድ ነው። እነዚህ ተሽከርካሪዎች የሚጠቀሙት የነዳጅ አይነት ቤንዚን ሲሆን በሊትር እስከ 20 ኪሎ ሜትር መጓዝ ይችላሉ። እነዚህ ተሽከርካሪዎችን ፉል ለማድረግ እንግዲህ ሳልቫቶ እስከ 32 ሊትር ድረስ መያዝ የሚችል ሲሆን እነዚህን ተሽከርካሪዎች እንግዲህ ወደ ሀገራችን ኢትዮጵያ በማስገባት የሚታወቀው ታብሪልስ ሞተርስ እንግዲህ ለገበያ ያቀርባቸዋል። ታዲያ በአሁኑ ሰዓት እነዚህ ተሽከርካሪዎች 50% በባንክ አማራጭና በካሽ ምን ያክል እየተሸጡ ነው የሚሉትን ደግሞ አሁናዊ የዋጋ መረጃውን ላደርሳቸው። እንደሚታወቀው በሀገራችን ኢትዮጵያ የመኪና ዋጋ ከጊዜ ወደ ጊዜ ከቀን ወደ ቀን እየቀነሰ ያለበት ሁኔታ ነው። ታዲያ እነዚህ ተሽከርካሪዎች እንግዲህ እጅግ በከፍተኛ ሁኔታ ጨምረው የነበረ ቢሆንም አሁን ላይ ግን ቅናሽ በማድረግ በካሽ ከቦታ ቦታ ልዩነት ቢኖራቸውም ከ1 ሚሊዮን 900 ሺህ ብር ጀምሮ ለገበያ የቀረቡ ሲሆን 50% በባንክ አማራጭ ደግሞ 1 ሚሊዮን 100 ሺህ ብር ከፍላችሁ ቀሪውን 1 ሚሊዮን 100 ሺህ ብር እየሰራችሁ ማቅረብ የምትችሉበትን አማራጭ የሚሰጡ እንቁላል ፋብሪካ እንዲሁም መስቀል ፍላወር አካባቢ የተለያዩ የመሸጫ ቦታዎች አሉ ማለት ነው። ብዙ ጊዜ የምትጠይቁት ነገር እንግዲህ የስልክ ቁጥር አስቀምጥልን የምትሉ የቻናሌ ቤተሰቦች አላችሁ። የስልክ ቁጥር ስለማይፈቀድልን እንግዲህ መረጃውን ወደ እናንተ ማድረስ ነው። እናንተ በጠቆምናችሁ አድራሻ መሰረት መጥታችሁ በአካል መመልከትና ማየት የምትችሉ ይሆናል። እንዲሁም እነዚህን ተሽከርካሪዎች እንግዲህ ሙሉ በሙሉ ታፒሴሪ መስታወትም ተገጥሞላቸው ለገበያ የሚያቀርቡ የተለያዩ የመሸጫ ቦታዎች አሉ። ታዲያ ሙሉ በሙሉ ጨርሶ እንግዲህ ወደ ስራ የምትገቡበትን
እነሱ የሚጠሩበት ዋጋ ምን ያክል ነው የሚለውን በዚሁ አጋጣሚ ላድርሳችሁ። እንግዲህ ሙሉ በሙሉ ቫን የነበሩትን ወደ መስታወት ተቀይሮ እንዲሁም ወንበር ተገጥሞላቸው እስከ 2 ሚሊዮን 600 ሺህ ብር ድረስም የሚጠሩ ቦታዎች አሉ። እንዲሁም አንዳንድ ቦታ ላይ ደግሞ እስከ 2 ሚሊዮን 500 ሺህ ብር የሚጠሩ አሉ። ዞሮ ዞሮ እንደየመሸጫ ቦታው ልዩነት ይኖረዋል ማለት ነው። ዛሬ እንግዲህ የብዙዎቻቸው ጥያቄ የሆነችውን በሀገራችን ኢትዮጵያ እጅግ በርካሽ ዋጋ የምትሸጠዋን የሱዙኪ ኢኮ አሁናዊ የጥር 2018 ሙሉ የዋጋ ዝርዝሯን ወደ እናንተ አድርሻለሁ ማለት ነው። እንደምታውቁት ከሳምንት በፊት የሱዙኪ ኤቭሪን አሁናዊ የዋጋ መረጃ በሀገራችን ኢትዮጵያ ምን ያክል እየተሸጠች ነው የሚለውን ሙሉ የዋጋ ዝርዝር እንግዲህ ወደ እናንተ አድርሻለሁ። ያላያችሁ ካላችሁ መለስ ብላችሁ መመልከትና ማየት የምትችሉ ይሆናል እላለሁ። እንዲሁም ከሰሞኑ በሀገራችን ኢትዮጵያ የመኪና ዋጋ እጅግ በከፍተኛ ሁኔታ እየቀነሰ ሙሉ መረጃን እያደረስኩ እገኛለሁ። በተለይ የሲኖትራክ ተሽከርካሪ እጅግ በሚባል መልኩ 15 ቀን ባልሞላ ጊዜ ውስጥ እንግዲህ ከ2 ሚሊዮን ብር በላይ ቅናሽ አድርሶ ሙሉ መረጃ ወደ እናንተ አድርሻለሁ ማለት ነው። የሚሰራላቸው የመኪና ዋጋ ዝርዝርን እንግዲህ ከፈለጋችሁ በኮሜንት አስቀምጡልንና በእናንተ ምርጫ መሰረት የምንሰራላችሁ ይሆናል። እንዲሁም በዛሬው ዕለት እንግዲህ አንድ አዲስ መረጃም ተሰምቷል። ይህም ከታሪፍ ጋር በተያያዘ እጅግ በጣም አሳዛኝ የሆነ መረጃ ወጥቷል። ቦታው እንግዲህ ከወልቂጤ ከተማ በተለምዶ ካምፕ 99 ተብሎ በሚጠራው አካባቢ በአንድ የባጃጅ አሽከርካሪና በተሳፋሪ መካከል በክፍያ ታሪፍ አለመግባባት ጸብ ተነስቶ የባጃጁ አሽከርካሪ ሕይወቱ ማለፉ ተሰምቷል። እንግዲህ ሁኔታው የተፈጠረው በሌላ ጊዜ በአማን ቀን በካምፕ ሰፈር ጠረቆ የቦሎቆ ማሳ ድረስ 600 ብር ይከፈል የነበረ ሲሆን ሹፌሩ 800 ብር ካልሆነ አልሄድም በሚል የተጀመረ ጸብ መሆኑን ከስፍራው የተገኘው መረጃ ያሳያል። በአጸፋው እንግዲህ የሟች ቤተሰቦችና ወዳጆች በመሰብሰብ ጠረቆ የበቆሎ ማሳ ተሰባስበው በመሄድ በአካባቢው በቀን ስራ ላይ ተሰማርተው የነበሩ ሰዎች ላይ ጥቃት በመፈጸም 3 ሰዎች የተገደሉ ሲሆን አንዱ በጽኑ ተጎድቶ በወልቂጤ ዩኒቨርሲቲ ሆስፒታል ሕክምና እየተደረገለት ይገኛል መባሉ በዚህ ሰዓት እንግዲህ ወጥቶ እጅግ በጣም አሳዛኝ ነው። በተለይ በትራንስፖርት አገልግሎት ዙሪያ እንግዲህ ህብረተሰቡን ለማገልገል እስከወጣችሁ ድረስ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ ጉዳይ ነው እላለሁ አሽከርካሪዎች። ምክንያቱም ለህብረተሰቡም ማዘን ግድ ይላችኋል። ለቤተሰብና ለወዳጅ ዘመድ እንግዲህ መጽናናትን እኛ እንመኛለን፣ እናንተም ተመኙ እያል ቪዲዮውን ላይክ ሼር አድርጉት። ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።